አይ ብሩክ ግን የዋህነት በጣም ይገርመኛል። በጣም እንደዚህ ጅልም አትመስሉኝም ነበረ። ሲቀጥል ደግሞ አብሳላት እንግዲህ ያቀደችው እቅድ ሳይከሽፍባት አልቀረም። ብሩኬ ደግሞ አብሳላትን ጠርቶ ሀይሚ ልታሳግጃት ነው እንዴ? ተው እንጂ አው ላሳግታት ነው ልትል ነው እሷ እንዴ? ጉድ እኮ ነው። እሷ ብታስብ ራሱ ሀይሚና አው ላሳግታት ነው ብላ እሺ ብላ ልታምንልን ነው እንዴ? ከመቼ ወዲህ ነው ሌባና እንትን እኔ ላሳግት ነበረ ብሎ ያቀደውን እቅድ የሚናገር? እሰይ ታሳግቻት ነበር ነው አይደለም አለ። አረ አይደለም ማለች። ከዛ አይ በቃ እሺ ሂጅ ስምሽን አጠፋን። ሲጀመር ሊያደርግ ያሰበ ሰው አይናገርም። ሲቀጥል እኔ ይሄን ወሬ ከየት እንዳመጡት አይታወቅም። እኔ ሰምቻለሁ ብዬ ቅድም ብነግራችሁ እናንተ ግን አይ አልሰማሽም አንቺ ውሸታም፣ ጥሩ ነገር ተመኝ፣ ለምን እንደዚህ ታደርጊያለሽ? ኦ ማይ ጋድ የስድብ ናዳ ወረዳችሁብኝ። እኔ ሲጀመር የሆነ ነገር ሳልሰማ የሆነ ነገር ሳላይ ዝም ብዬ በግምት አልሰራም ቪዲዮ። ሄዳችሁ የሰዎቹ ቻናል ላይ ይሄና ስሪ ምናምን ብለው እኔን ራሱ ጽፈውልኛል ቲክቶክ ላይ በውስጥ ኮመንት ላይ ተጽፏል ምናምን። ሶ ይሄን ነገር የማን ነው ብዬ ስጠይቃቸው ኤሚቲው ነው ምናምን የሚል ይህ ሴት ቻናል ነው ግን ወንድ ሰው የሚሰራበት። እሱን ሰርች አድርጌ ሳይ እውነትም ያ ቪዲዮ አለ፣ መረጃ ወጥቶባታል። ሀይሚ ልታሳግታት ነው የሚል ቪዲዮ ትናንት ማታ ነው የተሰራ። እሱን አይተው ነው ብዙ ሰዎች እንደዛ ያሉት። ያመኑት ደግሞ ሰውየው ትልቅ ሰው ነው፣ ሰምቻለሁ ከቅርብ ሰው ነው ብሎ የተናገረው። ይሄ ሰው እንግዲህ ትልቅ ስለሆነ ሁሉም ሰው አምኖት ፈርቷለኝ። ያ ስናወራ እኮ የሰማነውን ነገር ስናወራ እንኳን አታምኑም። እንኳን ሪል ነገር እንደዚህ ሰምቻለሁ ብለን አምጥተን የሆነ ነገር ሰምቼ ነበር ብለን ስናወራችሁ እኛ ትንንሽ ጤበሮች አታምኑም። ዞሮ እኔ ሳልሰማ እንዳላወራው አሁን ተረታችሁኛል ብዬ አስባለሁ። እኔ ምንም ነገር ሳልሰማ ወይ ሳላይ አላወራም። ሲወራ ስለሰማው ሀይሚ እንድትጠነቀቅ ለእነሱ እንዲደርስ ነው እኔ ያን ቪዲዮ የሰሩት። ግን ብዙዎቻችሁ የሆነ ለቪውና ለላይክ የሆነ የውሸት ምናምን ነገር ቅራቅንቦ ማመጣ መስሏቸዋል። በአጠቃላይ ግን አሁንም ቢሆን አብሳላት አታደርግም አይባልም፣ ታደርጋለች። ግን እኔ ጧትን ብያቸዋለሁ፣ ሰውየው ትልቅ ሰው ስለሆነ ስላወራ ብቻ አትመኑት። ሲቀጥል አብሳላት ይህን ነገር ታደርጊያለሽ አታደርግም ብላችሁ ጠየቃችኋል። ራው ሀይሚን ላሳግታት ነበር ልትላችሁ ነው እንዴ? እሷ ምን አይነት መጃጃል ነው? ጉድ እኮ ነው። ከኋላ እንደውም እናንተ ማለት ፊት ለፊት መታችሁ እንዲህ ብላችሁ የሆነ እቅዷ እንዲከሽ በቃ አንጠረጠርሽም አይነት ነገር። ይሄን ነገር መናገራችሁ ጥሩም መጥፎም ሳይድ አለው። ጥሩ ሳይዱ ምናልባት እቅዴ ከሸፈብኝ፣ በቃ ሚስጥሩ ወጥቶብኛል፣ ከዚህ በኋላ አላደርግም ብላ ደንግጣ ልትተው ትችላለች። መጥፎው ነገር ደግሞ የበለጠ ጥንቃቄ አድርጋ አዘናግታ መጥፎ ሌላ መንገድ ልትጠቀም ትችላለች። ይሄ ማገቱን ትታ ሌላ ነገር ልትጠቀም ትችላለች። እንደውም መጠንቀቅ ይሻል ነበረ። ብቻ ያማለያ አብሳላት እኔ አላሰብኩም ስላለች ብቻ አላሰበችም ማለት አይደለም። እንግዲህ ይሄ ያወራው ሰው የሆነ መረጃ ሰምቶ ሊሆን ይችላል። ሳይሰማ ደግሞ ከመሬት ተነስቶ እንግዲህ አንዳንድ ሰው ለቪው ብሎም ያወራ ይሆናል። ብቻ ግን እኔ ጧትን ብያችሁ ነበረ፣ አትደናገጡ ብያችሁ ነበር ታች ያለውን የኔ ቪዲዮ ብታዩ። ስለዚህ ነበር ያወራሁት። ምክንያቱም የሆነ ሰው ስላወራ ብቻ ትክክል ነው ማለት አይደለም። ትክክለኛ ነገር ማግኘት የሚቻለው ከነሱ ነው። ይኸው እነሱም አወሩ፣ እኔ ሰሞቱን እነሱም ሰምተው ነበር። እና ብዙዎቻችሁ እኛ እንደ ውሸት አንቆጥራችሁ በጣም እየሰደባችሁን ነበረ። ሰላም የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ማስቀመጣችሁን እንዳትረሱ። ሀይሚና ቡራ እንግዲህ ዛሬ ፏፈሽ ብለው መጥተዋለኝ። ቡታጅራ እንሄዳለን እያሉ ነበረ፣ ግን ሀይሚ ደስተኛ አይደለችም፣ መሄድ አልፈለገችም። የሚፈጠረው ነገር በጣም ያስፈራት ይመስላለኝ። እንግዲህ እግዚአብሔር ይሁናችሁ፣ ብሩኬም ነጻ እንዲወጣ እኔ ምኞቴ ነው። እኛም ሲጀመር እንፈልጋለን ይሄ ነገር እንዲጠራ። እኔ ራሱ ፈልጋለሁ፣ ብዙ ሰው ይፈልጋል እንዲጠራ። ብሩኬም ስሙ ቀርሽቶ እንደዚህ ጠቁሮ መቅረት የለበትም። እሱ አሁን አልፈራም፣ በኮንፊደንስ ነው ሄጄ ነገሮች ይጥሩ እያለ ነው። ሀይሚ ደግሞ በጣም ፈርታለች፣ ሰግታለች። ይሄ ስጋቷና ፍራቷ ደግሞ ብሩኬን ላለማጣት ነው። እውነት ከሆነ እንዴት እቀበላለሁ፣ ውሸት ከሆነ ብቻ ብዙ ነገር አእምሯ ላይ እየተመላለሰባለች ልጅ ናት። እንግዲህ ከፋሲካ በኋላ እንግዲህ አዲስ ድራማ መጀመሩ አይቀርም። ለድራማው ሬዲ ሆኖ ተዘጋጁ ጋይስ። ጉድ እኮ ነው። ብቻ እውነቱ እንዲወጣ እንፈልጋለን። እኛ ራሱ እኔም እንፈልጋለሁ እውነቱ እንዲወጣ። ልጁ ከሆነም ያሳድግ፣ ልጁ ካልሆነም በቃ ሀይሚ አሁን አምነሽ መቀበል ያለብሽ ሆነም አልሆነም ከብሩክ ጋር መሆን ነው። በቃ ከሱ መለየት ይህን ያክል የሚያስፈራሽ ከሆነ፣ ከሱ መለየት የማትፈልጊ ከሆነ ልጁ የብሩክ ሆነም አልሆነም በቃ አምነሽ መቀበል። ምክንያቱም ከሰው ነው ስህተት ከብረት ዝገት አይጠፋም ይባላል እና የሰው ልጅ መሳሳቱ ስለማይቀር እንደዛ ብታረጉ ጥሩ ነው ብዬ አስባለሁ። እንግዲህ ወደ ዛሬው እንግዲህ ቪዲዮ ዋናው የመጡበት ያው አብሳላት ሀይሚን ልታሳግታት ነው በሚል ብዙ ሰው መረጃና ፋይል ስለላከላቸው
ይሄ ነገር ደግሞ ስላስጨነቃቸው እንግዲህ መተው ለኛ ማብራሪያ ሰጥተዋል። ልታሳግታት አይደለም እንዲሁም ጭራሽ ስም አጠፋችሁም ሁሉ ነው ያሉና ስሜን አታጥፉ ነው አይነት ነገር ነው የተናገረችው አብሰላት። አንድ ነገር ደግሞ ብሩኬና ሀይሚ ሆነችሁ ሌሎች ሰዎች እንድትገነዘቡልኝ የምፈልጋችሁ አንድ ሰው የሆነ ነገር ማድረግ አስቦ ተንኮል አስቦ ያሰበውን ተንኮል አይ እንደዚህ ልታረግ አስበህ ነበር እንዴ ስትሉት አዎ እንደዚህ አስቤ ነበር አይላችሁም። ሌላችሁም ስለማይችል ያሰበውን ተንኮል ምናልባት ተነቃቢ ብሎ ወይ ይተዋል ወይ ደግሞ ሌላ መንገድ ይጠቀማል እንጂ አብሰላት አሁን ልታግት አላሰበችም ማለት ይከብዳል። ያ ሰው ምንም ነገር ሳይሰማ አያመጣም ብዬ ነው የማስበው። ግን ደግሞ ለቪው ተብሎም ዩቲዩብ አሁን ላይ በጣም ውሸት ስለሆነ የሚፈልገው የውሸት ማምጠታው ሊሆን ስለሚችል እንግዲህ አይታወቅም። ግን ዞሮ ዞሮ አብሰላት ልታደርግም ላታደርግም ትችላለች። ግን ልታደርግ አስባ እንኳን ቢሆን አንተ ስትጠይቃት አዎ ሀይሚን ላሳግታት ነው ሀይሚን አሳግቼ አንተ ሊወስድ ነው ስለማትልህ ሪሉ ስለሆነ ብዙም ማመን አያስፈልግም። መጠንቀቅ ጥሩ ነው። ጓደኛ ሲጀመር አያስፈልጋችሁም። እንኳን ሌላ የሴት ጓደኛ የውጭ ቅርና የራሳችሁ ጓደኞች ራሱ አያስፈልጓችሁም ነው ብዬ የማስበው። እንግዲህ ብሩኬ ጥሩ ነው ይሄን ነገር ማብራሪያ መስጠት። ምክንያቱም ብዙ ልጆች በጣም ሲጨነቁ ነው ያሉ። እኔን ራሱ ስሪ ባክሽን ብሩክ እንዲያዩት ምናምን እያላችሁ ነበር። እንግዲህ እኛም ስንሰራ ነው ያለን። እኔም ሰርቻለሁ። ብዙ ልጆች ሰርተዋለኝ በዩቲዩብ ላይ ማለት ነው። አይተውታል እነሱ ማለት ነው። ሲቀጥል ደግሞ እንደዛ ብላችሁ ሰራችሁ ብላችሁ ደግሞ የተናደዳችሁ ሰዎች አላችሁ። እኛ እኮ አንዳንዴ ስንሰራ በእነሱ ይታወቃሉ። እነሱ ላይ ሊፈጠር ያለው ነገር ጥንቃቄ ያስፈልጋል እንጂ እኛ የሆነ የሰው መጥፎ ነገር የምንመኝ አይነት ነገር አይደለንም። እነ ሀይሚና ብሩክ ለኛ ምን ልበላችሁ ብዙ ነገራችን ናቸው። በተለይ ትንንሽ ዩቲዩበሮች ቻናላቸውን ያሳደጉ በእነሱ ነው ብዙ ነገር። ስለዚህ እኔ ለሀይሚም ሆነ ለብሩክ መቼም ነው መጥፎ ነገር ማልመኝ ሰው ነኝ። ውሸት ደግሞ እኔ አላወራም። ካላየው ካልሰማ የሆነ ጫፍ ካልያዝኩኝ ዝም ብዬ አላወራም። እንግዲህ እነሱ ቡታጅራ ልንሄድ ነው እያሉ ነው። እንደውም ሰሞኑን በቃ ፍቅር በፍቅር ስለሆነ በጣም ደስ እያለኝ ነበር። ግን አሁን በቃ ሊጣሉ መንገድ የጀመሩ ይመስላሉ። ብሩኬ ቡታጅራ እንሂድ ይላታል ሀይሚን። ሀይሚ ደግሞ መሄድ እንደማትፈልግ እየነገረችው ነበረ። ለምን መሄድ የማትፈልግበት ምክንያት እንግዲህ ደግሞ ብዙ ያልጨረሷቸው ነገሮች ስላሉ እነዚህ ነገሮች ደግሞ ገና ሌላ ጭቅጭቅ፣ ሌላ ንትርክ፣ ሌላ ብጥብጥ ሊያመጡብኛል ብላ ስላሰበች ሁሉንም ነገር እንግዲህ መተው ነው መሰል አማራጭ አረገችው። ወይ ራሱ ብሩክ ሂዶ እንዲጋፈጥ ነው የፈለገችው። እሷ እዛ ሄዳ መጋፈጥ፣ መጨቃጨቅ፣ መነታረክ አልፈለገችም። ግን ሀይሚ ግዴታሽ ነው። ምክንያቱም እስከ መቼ መሸሽ የለብሽም። ነገሮችን ተጋፍጣችሁ በቃ መወሰን ያለባችሁን ነገር መወሰን ነው። እውነትም ከሆነ ሆነ ነው፣ ውሸትም ከሆነ እንግዲህ ሆነ ነው። ውሸት ከሆነ ደስ ይለናል። እውነት ከሆነም እንግዲህ ተሳስቷል። በቃ ሆነም አልሆነም ብሩኬን በዚህ ልክ ምትወጁ ከሆነ እሱን ላለማጣት በዚህ ልክ ምትፈሪ ከሆነ የሚመጡት ነገሮች ያሳስቡሻል ብዬ አላስብም። አብራችሁ ህይወታችሁን ብትቀጥሉ በጣም ደስ ይለኛል። ቢሆንም ባይሆንም ሀይሚም ቢሆን ሄደሽ እዛ ቤተሰብ ጋር ብታሳልፊ ጥሩ ነው። ምክንያቱም ይሄ ሁሉ ነገር እየተወራ ብሩኬ ብቻሽን ጥሎሽ ይሄዳል ብዬ አላስብም።